ሰላም እንዴት ናችሁ? እንደሚታወቀው የጆን ዳንኤል 5 ዓመት የለፋበት አካውንት ተዘግቷል እና ከስር ሜንሽን ያደረግኩላችሁን አካውንት ባካችሁን ፎሎ እያላቸው ነበረበትን መልሰው። 5 ዓመት ቀላል አይደለም። በጣም ብዙ ተለፍቶበታል። በጣም ብዙ ሰው ሰፖርት የተደረገበት ቻናል ነው እና ጆዬ ይመለሳል። አባቢ ከስር ያለው ሁለተኛ የጆ አካውንት ነው እና ፎሎ እያልን ወደ ነበረበት እንመልሰው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቀደም ሲል እንደሰማችሁት እንግዲህ ብሩኬ መልእክቱን አስቀምጧል ቲክቶክ ላይ ማለት ነው። ሜንሽን አድርጎታል የጆ አካውንት ተዘግቷል አሉና ሄዳችሁ እንግዲህ ፎሎ አድርጉት ማለት ነው። ፎሎ ያላረጋችሁት ፎሎ አድርጉት። አሁን 1.2 ሚሊዮን ገብቷል። ፎሎ አድርጉት ማለት ነው ያላደረጋችሁ ውዶችዬ። ያኛው አይ ቲንክ ሲመስለኝ ስንት እንደነበር አላቅም፣ ብቻ ከዛ በላይ ነው የነበረው። 5 ሚሊዮን ነው ምናምን እንደዛ አካባቢ ሳይሆን አይቀርም ፎሎሩ ማለት ነው። 3 ሚሊዮን ይሁን 5 ሚሊዮን ይሁን ብቻ እንደዛ አካባቢ ነበረ፣ ተዘግቶበታል ማለት ነው። ፎሎ አድርጉት ውዶችዬ የኛ ቅኖች። በተረፈ ደህና ናችሁልኝ? እንዴት ነው የዛሬው ውበት ስታዩት? ፌንት አልነቀላችሁም? ፌንት አልበላችሁም? የምር እንዴት አባታቸው ነው የሚያምሩት የኔ ውዶች፣ የኔ ሽንቅርቅሮች፣ የኔ ውበታሞች። እኔማ ይሄ ውበት አይን እንዳይገባበት ብዬ ሳያችሁ ማለት ነው ስስት ስለምልላችሁ እንደዚህ ሽፍንፍን አድርጌ ባስቀምጣችሁ ደስ ይለኝ ነበር ማለት ነው። ብቻ ግን በጣም ታምራላችሁ፣ በጣም ውብ ናችሁ የኔ ውዶች፣ በጣም ነው ያማረባችሁ። ዛሬ ሀይሚዬ ቤት ማንም እንዳይቀር ማለት ነው። በሀይሚ ቤት ነው ዛሬ የራት ግብዣ ለመሰለኝ። በጣም አምሮባቸዋል፣ ውብ ሆነዋል። ሚዲያውን ከዚህ በኋላ ሊያደምቁት ነው። በቃ ቲክቶኩም ዩቲዩብም ሊያምርበት ነው። በፈጣሪ ውበት የምር አላህ ይጠብቃችሁ፣ አላህ ይጠብቃችሁ። የምሬ ነው። ፈጣሪ ይጠብቃችሁ፣ ከሰው ዓይን ይጠብቃችሁ፣ ከመጥፎ ነገሮች ሁሉ ፈጣሪ ይጠብቃችሁ። ሁልጊዜም እንደምለው ምቀኛን ወሬኛን ያርቅላችሁ ውዶችዬ። በጣም ነው የምታምሩት ጨረቃዎች። እውነትም ጨረቃ ከሆናቸው ፍቅር አገላለጽ ትጠላላችሁ። ያው ብሩኬ ብዙ ጊዜ በተግባር ነው የሚታወቀውና ደግሞ እንደዚህ ከስንት አንድ ጊዜ ደግሞ ፍቅሩን ሲገልጽና ፍቅሩን የሚገልጽበት መንገድ ደግሞ ጠንከር ያሉ ናቸውና በጣም ደስ የሚሉ ልብ ውስጥ የሚገቡ ናቸውና ትናንትናም በቪዲዮ መጨረሻ ላይ ያደረገው ብዙዎቻችሁ ቲክቶክ ላይ እየለቀቃችሁት ምናምን ነበርና አይታችኋል ሁላችሁም። ያን ነገር የሚያደርገው ለምንድን ነው? ብዙ አሁን እነሱ ደስተኛ በሆኑ ሰዓት በጣም እነሱን ለማጣላትና ለማለያየት በጣም ብዙ የሚጥር ስላለ ነው እኮ። አሁን ላይክ እኛ እንደምናየው ለሀይሚዬም ሆነ ለብሩኬም ሆነ በቴክስትም በመደወልም በብዙ ነገር የሚያጨናንቋቸው ሰዎች ይኖራሉ። ገባችሁ አይደለ? ታዋቂ ስትሆኑና የሚዲያ ሰው ስትሆኑ ብዙ ነገር ይደርሳችኋል። ከዛ አንጻር በቃ ያለውን ነገር እሱ ደግሞ ፍቅሩን እየገለጸ ምናምን እንደዚህ አለ አይደለ? ፏ ብትን እያሉ እየመጡ ደግሞ አንድነን እያሉ አንድነታቸውን እያሳዩን ነው ማለት ነው። ገባችሁ አይደለ? በጣም ብዙ ነገር ስለሚያዩ በጣም ብዙ ነገር ልክ እኛ እንደምናየው ሁሉ እነሱም ጋር ይደርሳቸዋል። ገባችሁ አይደለ? እነሱን ለማጣላት በቃ የማይሉት የማይቆፍሩት ጉድጓድ የለም። ብዙ ነገር ነው የሚባሉት። ገባችሁና ያን ነገር ስለሚያዩ ብቅ እያሉ እንደዚህ ደግሞ አንዳንድ ብሩኬም ቴክስቶችን በሚያደርጋቸው ነገሮች ምናምን ጣል እያደረገ አንዳንድ ነገሮችን ይሄዳል ማለት ነው። ከዛ የዛኔ ደግሞ ያንን እያየ ደግሞ ጥላት እርር ድብን ይላል ማለት ነው። ደግሞ እኮ አንድ አይነቶች ናቸው የኔ ውዶች። ትላንት አዳሚ ሲንጫጫ ምናምን ከዛ ማታ ላይ አካባቢ ምናምን እንደዚህ እጅ ለእጅ ተያይዘው ምናምን ፖስት አድርጋ ነበረ ሀይሚዬ ማለት ነው። ቅመሟ በቤቷ ፖስት አድርጋ ነበር። ከዛ ደግሞ ያነ ፊቱ ያበጠው ምናምን ነገር አድርጋ ነበረ ማለት ነው። ፊልተሩን ቀይራበት ምናምን እና ፈገግ ብዬ ያለውን ነገር ደግሞ እዛ ላይ ስቶሪ ላይ እንደዚህ ሳይ የሰዎችን ወሬ በዚህ ሰምቼ እኔም ደግሞ በጣም ትናንትና በቃ የሰው ነገር ግርም ብሎኝ በቃ ኮሜንት ምናምን ሳነብ ስለነበረ ጨረቃዎች ላይ እንዴት በዚህ ልክ ምናምን በቃ እንዴ ብዬ ገርሞኝ አንዳንድ ነገሮችን ተናግሬ ነበር ማለት ነውና አሁንም ቢሆን እኔ በዚህ ሰዓት ሀይሚዬና ብሩኬ የምወቅስበት አንዳችን ምክንያት የለኝም። ጨረቃዎችን የምወቅስበት ምንም አይነት ምክንያት የለኝም።
ዋናው እኔ የምፈልገው የእነሱን ደስታ ነው። እነሱ የተመቻቸው ከሆነ እኔም ይመቸኛል። በቃ ዋናው እኔ እነሱ ስቀው ተደስተው ከመጡ ምንም ችግር የለብኝም፣ አለቀ። እነሱ ፍቅርን፣ አንድነትን እያሳዩን፣ እኛ ደግሞ እዚህ ጥላቻን የምንዘራው ለምንድን ነው? በዚህ ልክ ደግሞ ለኦዲየንስ ክብር የለም ምናምን የሚያስብል ነገር ምንም ነገር አላደረኩም። ምንም ነገር ማለት ነው። ሁልጊዜ እኛ ትእዛዝ ብቻ ይሰማ ካልን እኮ ልጆቹ ነጻነት አጡ ማለት ነው። ነገ ወዲያም እኮ ሌላ ጊዜም እንደዚሁ ለስራ የሆነ ሰንበዴ መጥቶ ስራ ቢጀምሩ አሁንም እንደዛው ሊሆን ነው እኮ። እስከ መቼ እነዚህ ልጆች ሰላም ከሆኑ ፍቅር ከሆኑ በደስታ ከመጡልን የፈለጉት ሰው ጋር ይስሩ፣ የፈለጉትን ነገር ይስሩ። እኛ ከጎናቸው ሆነን ሰፖርት ማድረግ ነው ያለብን። በቃ እኔ የማስበው እንደዛ ነው። ገባችሁ? እንጂ በዚህ ሂዱ፣ በዚህ መንገድ ሂዱ፣ በዛ ወጣ፣ በዛ ወረደ እያልን እኛ ትእዛዝ እየሰጠን ሁልጊዜ ደግሞ የእኛን ቃል አክብሩ ማለት ይሄ ፌር አይደለም። ልጆቹ በነጻነት ይስሩበት። አይ ነው ለነሱ አስባችሁ ለነሱ ተጨንቃችሁ ምናምን እንደሆነ አብዛኞቻችሁ ይገባኛል። ግን ደግሞ ያ ነገር ደግሞ ተነገር አይደለ? ህፃን ልጅ አይደሉም፣ ያውቃሉ፣ ስለራሳቸው ያውቃሉ። ሁሌኛ እንደ ህፃን ልጅ እንደ ልጅ ምንም እንደማያውቅ ልጅ እንደዚህ አድርጉ እንደዚህ በሉ እያልን እኛ ትእዛዝ እየሰጠን በእኛ አይደለም የሚመሩት፣ በእኛ አይደለም የሚኖሩት። ራሳቸው ለራሳቸው ያውቃሉ። አንዳንዶቻችሁ እንደውም ከኦዲየንስ ጋር ልክ አትጋቡ ምናምን ስትሉ ነበርና ምን ልክ ተጋቡ? ምንም አይነት ልክ እኮ አልገቡም። ደስተኛ ናቸው። ኦልሬዲ ልጅቷም ሂዳ እየተዝናናች ነው። ያን ያክል ወጣ ያለ ነገር ስታደርግ አላየኋትም። እሷም ርቀቷን ጠብቃ ነው ያለችው። ሀይሚዬና ብሩኬ የሚያደርጉትን ነገር ያውቃሉ። ብሩኬም ቢሆን ደግሞ ከልኩ አያልፍም፣ ልኩን ያውቃል። ገባችሁ? እንደ ማንኛውም ዝርክርኮ እንዳይደለም ታቁታላችሁ፣ ሁለሽም ማለት ነው። የጥላቻ ካልሆነ በስተቀር ታቁታላችሁና ሀይሚዬም ብሩኬም ተመካክረው የሚያደርጉት ነገር ነው እንጂ ሀይሚዬ ሳታቅ ብሩኬ ምንም የሚያደርገው ነገር የለም። ብሩኬ ሳያቅ ሀይሚዬ ምንም የምታደርገው ነገር የላትም። ሁላቸውም አንድ ላይ ነው ነገሮችን ተነጋግረው የሚያደርጉት ማለት ነው። እና እዚህ ጋር ከስጋትና ከመፍራት አንጻር ለነሱ ከማሰብ አንጻር እንኳን ከሆነ ማለት ነው በሰላማዊ መንገድ ብሩኬና ሀይሚዬ ካለፈው መማር አለባችሁ። ሁሉንም ሰው አትመኑ፣ ርቀታችሁን ጠብቃችሁ የምታደርጉትን ነገር አድርጉ ብሎ ምክር መለገስ ነው እንጂ በዚህ ልክ መንጫጫት ምናምን እናንተ ለጥቅም ኧረ በፈጣሪ። አንዳንዱ ሰው የምትናገሩት ለነገ አትሉም እኮ ስታወሩ ማለት ነው፣ ለነገ አትሉም። እና ይሄ ሁሉ ምንድነው? እነሱ በጣም ለኦዲየንስ ክብር ስላላቸው ምናምን ነው ሰው በዚህ ልክ ትንሽ ነገር ኮሽ ባለሽ ቁጥር የሚንጫጫው ማለት ነው። አብዛኛው የጨረቃ ፋሚሊ ቅንና መልካም ነው። ሰዎችን ለማሳደግ ምንም አይነት ችግር የለበትም። ጨረቃዎቻችንን ሙትት ብሎ ነው የሚወደው ምናምን ሁላችንም ማለት ነው። አብዛኛዎቻችን በሚባል ደረጃ እንደዛ ነን። የተወሰኑት ደግሞ አስመሳዮች፣ እነሱን ለማጣላት ጉድጓድ የሚቆፍሩ ሁልጊዜ ትንሽ ነገር በተፈጠረ ቁጥር ሰበብ እየፈለጉ አንዱን ከፍ አንዱን ዝቅ የሚያደርጉ በጣም የሆነ ጥላቻ የሆነ ጭፍን ጥላቻ ያለባቸው አሉ ማለት ነው። እና ጥላት ደስ አይለውም። ሀይሚዬና ብሩኬ ፈጣሪ ይጠብቃቸዋል። እኛም ከጎናቸው ነን። ሁልጊዜም ወደፊት ማንም ምንም ቢል ምንም ነገር የሚያመጣው ነገር የለም። አላህ ይጠብቃቸው በያሉበት እንጂ እኔ በዚህ ሰዓት ሀይሚዬና ብሩኬን ምንም ጥፋት አላየሁባቸውም። ፍቅርን ያስተማሩን፣ ደስተኛ ናቸው፣ እየተዝናኑ ነው። ደስ ይበላቸው ማለት ነው። ሁልጊዜም ደስተኛ ይሆኑልን። እንትና ማን ነው ስሙ አብርሽ ስንት ኦዲየንስ አመት ሙሉ ጭምልቅልቅ ያለ ድራማ ውስጥ ከዚህ ግባ የማይባል በዛ ወጣ በዚህ ወረደ በዛ እንደዚህ ብሎ እንትና ብሎ ምናምን እያሉ እንዳለ የቡታጅራ ጓደኞች በዙሪያ ያሉት በሙሉ ስብስብ ብሎ ግማሹ ከማን ነው ከሩታ ጎን፣ ግማሹ ደግሞ ከአብርሃም ጎን ሆነው ይኸው እየሰሩ ነው እስካሁን ድረስ ያሉት ማለት ነው። ጆሮ ዳባ ልበስ ብለው ተመልካችን እነሱ አሁን በቃ ዝም ብለው ማንም ምንም ቢል ግድ የላቸውም። ለኦዲየንስም ግድ የላቸውም ምንም። በቃ ደስተኛ ሆነ አልሆነ ኦዲየንስ ምን አገባቸው? እነሱ ስራቸውን ዝም ብለው እየሰሩ ነው። ገባቸው አይደለ? ሰው እንደዛ ነው መሰል የሚፈልገው። አልጠቀመውም እኮ እይታ የለውም። ኧረ እባካችሁ እይታ የለውም። ሄዳችሁ እዩ። እይታ ከ200 ሺህ በላይ ነው እየታየለት ያለው። ከ200 ሺህ በላይ እይታ አለው። ገባችሁ? ግን ደብሩን ካሉ ሀይሚዬና ብሩኬ ምን አገባንኛ በቃ ምናምን ብለው ብርን ብቻ ከሆነ እንትን የሚሉት እንደሱ ሆኖ መስራት ይችላሉ።
ገባችሁ? እንደሱ ሆነው መስራት ይችላሉ። ግን እኛ ደግሞ በጣም ከልባችን ስለምንወዳቸው እንደዚህ አይነት የተጨመላለቀ ነገር ውስጥና ክብራቸውን ዝቅ የሚያደርግ ነገር ውስጥ እንዳይገቡብን በጣም ከልባችን ስለምንወዳቸው እንደ ቤተሰብ፣ እንደ እህት፣ እንደ ወንድም ስስት ብለን ስለሆነ የምንወዳቸው ወደዛ ነገር እንዲገቡብን አንፈልግም። ሁልጊዜም ቢሆን በቃ በከፋቸውም በተደሰቱም ጊዜ ከጎናቸው ሆነን ከፍ እንዲሉልን ነው የምንፈልገው። እነሱን ብቻ ነው የምንፈልገው። እንደዛ ስለሆነ ከልባችን ቤተሰብ ስለሆነ ነው እንጂ እነሱ ጆሮ ዳባ ልበስ ብለው ዝም ብለው ለብርና ለብር ብቻ እንትን ብለው ቢሰሩ ይችላሉ። ገባችሁ? ግን ክብር ስላላቸው ለኦዲየንስ ክብር ስላላቸው ከተመልካች ቤተሰብ ይበልጣል ብለው ነው እንደዚህ እንትን እያሉ ያሉት ማለት ነው። እና እነሱ ብቻቸውን አሁን በዛኛው ሳምንት ማለት ነው ሀይሚዬና ብሩኬ ምርጥ የሆነ ቪዲዮ ለቀው ሁለታቸው ብቻ ማለት ነው እንደዛ ሰክራ እንትን እያለች ሀይሚዬ ምናምን ሰከርኩ ብላ ፕራንክ ያደረገችው ሰዓት ከዛ በፊትም ብሩኬ እንደዚህ ፕራንክ ምናምን አድርጓት ነበር። ብቻ ምን ልላችሁ ነው ውዶቼ፣ በጥሩ ሁኔታ ሀይሚዬና ብሩኬ ጥሩ ቪዲዮ ሲለቁልን ራሱ ብቻቸውን ሆነው አታዩም። እያየኋችሁ ነው፣ አታዩም። ላይክ አታረጉም ምናምን ጨርሳችሁ ቪዲዮ አታዩም ላይክ። ከዛ ደግሞ ሰውንም ለማሳደግ ብለው ደግሞ ሰው ጋር ቀልቀል ብለው ሲመጡ ደግሞ ጭጭጭጭ እንደዚህ ማለት ነው። ከዛ ደግሞ ድራማ ሲጀምሩ ደግሞ አሁንም ለቅሶ ብዛቱ ስልካቸውን አጥፍተው የሚጠፉት እኮ ወዶ አይደለም፣ በጣም ጫጫታ ስለሚበዛ ለቅሶ ስለሚበዛ እኮ ነው። ብዙ ነገር ሜንሽን እየተደረጉ ለሙሽዬ ይደወላል፣ ለሀቢ ይደወላል፣ ለብዙ ነገር። እነዚህ ልጆች በምን አይነት ሁኔታ ሆነው ይምጡ ይስሩ እና ስለዚህ ልጆቹም በዚህ ልክ ሰላማቸውን ባንነሳቸው እነሱ ዋናው እኔ አሁን ከዚህ በፊት 3 ወር ሙሉ እንደዛ ያን ነገር ሁሉ ስናሳልፍ የእህቶች እዚህ ጋር መጨናነቅና አንዷ ልቤን አመመኝ፣ አንዷ ጨጓራዬን፣ አንዷ እንደዚህ ነው ስትል በጣም ያሳዝኑኛልና በቃ እነሱንም እንትን እያልኩኝ ታው በቃ ሀይሚዬና ብሩኬ ክብራችሁን የማይመጥን ነገር ነው እያልን ሁላችንም ስንጮህ ነበር። ምክንያቱም እነሱን የማይመጥን ስራ ስለነበረ ገባችሁ አይደለ? ግን በአሁኑ ግን ምን አደረጉ? ምንም ያጠፉት ነገር የለም። በሳቅ በደስታ እየመጡልን ነው። ይምጡ በቃ። እነዚህ ልጆች ለራሳቸው ጊዜ መስጠት ካለባቸው ይሰጣሉ እኮ። ምንም እንትን የሚሉት ነገር የለም። ከካሜራ ጀርባ እኮ እንደፈለጉ እኮ ከማንኛውም ሰው ጋር ተቀላቅለው እንትን ማለት ይችላሉ። ግን በካሜራ የሚመጡት ሰብሰብ ብለው ምናምን አንዳቸውን ለማሳደግ ሌላውንም ለማሳደግ እንዲሰራ ስለሚፈልጉ ነው። በቃ የሰው እድገት ስለሚያስደስታቸው መልካሞች ስለሆኑ ነው። ገባችሁ? ስለዚህ ከነሱ ልንማር የሚገባው መልካምነትን፣ ፍቅርን፣ አንድነትን ነው። ለብቻቸው ጊዜ በሚያስፈልጋቸው ሰዓት ለብቻቸው ይሆናሉ። ማንም የሚከለክላቸው የለም። ገባችሁ አይደለ? ምንም የሚመጣ ነገር የለም እና በዚህ ልክ ልጆቹን ሰላማቸውን ባንነሳቸው መልካም ነው። በቃ እኔ ይሄ መልእክቴ ነው። ይሄ ራሴ አቋም ነው። ይሄ ራሴ አስተሳሰብ ነው። ማናችሁም እንደፈለጋችሁ ማሰብ ትችላላችሁ። ዛሬ በሀይሚዬ ቤት ነው የሚለቀቀው። ማንም እንዳይቀር። በሀይሚ ቻናል ለምን አይለቀቅም ስትሉ የነበራችሁ ሰዎች በመልካምነት አስባችሁም ቢሆን መቸኮል አያስፈልግም። ከዚህ በፊት እያያችሁ ነበር አይደለ? በተከታታይ በብሩኬ ቤት ከተለቀቀ በተከታታይ በሀይሚ ቤት ይለቀቃል። ያንን እንኳን እያያችሁ አሁንም ደግሞ ሌላ ኔጌቲቭ ነገር የምታስቡ ሰዎች በጣም ነው የምታገርሙት ማለት ነው። እና ለሁሉም ነገር ችኩል አንሁን እና ነገ የሚቀጥላል ኢንሻአላህ በተከታታይ ምናምን የሚለቀቅ ይሆናል። ምንም የሀይሚ ማለት የብሩኬ ነው፣ የብሩኬ ማለት የሀይሚ ነው። ምንም የሚያሳስብ የሚያስጨንቅ ነገር የለም በዚህ ልክ ማለት ነው። እና የትናንትናው ቪዲዮ ደግሞ ከትናንትና ወዳ የቀጠለው ቪዲዮ ነው። ስለዚህ ባካችሁ ሁላችንም ቅን ልቦና ይኑረን፣ መልካም ማስተሳሰብ ይኑረን ነው ምለው። ከዛ በተጨማሪ ብሩኬ መልእክት አስቀምጦ ነበር። ስኬት ገንዘብ ብቻ አይደለም፣ ፈጣሪንም ማወቅ ነው። ያለ ፈጣሪ ህይወት ባዶ ነች ብሎ አስቀምጧል ማለት ነው። እውነት ነው። በየትኛውም ቦታ ሆነን በየትኛውም ነገር ውስጥ በህይወታችን ፈጣሪን ካላስቀደምን ሁሉም ነገር ባዶ ነው የሚሆነው። ገባችሁ? ፈጣሪን ማመስገን፣ ፈጣሪን ማስቀደም መቻል አለብን። ፈጣሪ እንዳለ ማሰብ መቻል አለብን ማለት ነው። ሰላማችሁ ይብዛልኝ። መልካም ቀን ይሁንላችሁ። ባይ ባይ።